ጠቅላይ ሚኒስትር ዶክተር አብይ አህመድ የዜጎችን አኗኗር ምቹና ዘመናዊ ማድረግ የኮሪደር ልማት መርሃ ግብራችን ዋነኛ ግብ ነው አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአርባ ምንጭ ከተማ የተመለከቱት የኮሪደር ልማት ፕሮጀክት ዘመናዊ የአስፋልት መንገድና መብራቶችን እንዲሁም ዲጂታል ስክሪኖችን ያካተቱ መሆናቸውን አንስተዋል። የኮሪደር ስራዎች በተጠናቀቁባቸው ስፍራዎች ላይ አገልግሎቱ መጀመሩንም ጠቅሰዋል። ጥራቱን የጠበቀ ዘመናዊ መሰረተ ልማትን ከአረንጓዴ ልማት ጋር በማስተሳሰር የከተሞቻችንን ምቹነት የማረጋገጥ ስራችን ተጠናክሮ ይቀጥላልም ነው ያሉት። የውጭ ዲፕሎማቶች የላሊበላ ቅርሶች ዘላቂ ልማት ፕሮጀክትን ለመጎብኘት ላሊበላ ከተማ ገቡ። ዲፕሎማቶቹ በላሊበላ ቆይታቸው የላሊበላ ውቅር አብያተ ክርስቲያናትንና የተለያዩ ስፍራዎችን ከመጎብኘት ባለፈ የላሊበላ ቅርሶች ዘላቂ ልማት ፕሮጀክት አፈጻጸም የደረሰበትን ደረጃ ይመለከታል። የላሊበላ ቅርሶች ዘላቂ ልማት ፕሮጀክት ለጎብኚዎች የሚሆን መሰረተ ልማት ግንባታ ላይ የሚያተኩር ሲሆን አስቸኳይ የቅርስ ጥገናንም ያካትታል። የሀገራዊ ምክክሩ መሳካት የኢትዮጵያን የተስፋ ጉዞ የሚወስን ልዩ የታሪክ ምዕራፍ ነው አሉ አንጋፋ ምሁራን። ምሁራኑ እንዳነሱት ሀገራዊ ምክክሩ ስር የሰደዱ ችግሮች የሚፈቱበት አማራጭ የሌለው ሂደት መሆኑን አብራርተዋል። የሀገራዊ ምክክሩ የኢትዮጵያ የፖለቲካ ባህል እየተጠናከረ ለመምጣቱ ማሳያ መሆኑንም እወቁ ብለዋል። በመሆኑም ኢትዮጵያውያን ስር የሰደዱ ችግሮችን በጥልቀት መመካከር፣ አስተማማኝና ዘላቂ መፍትሄዎችን ለማምጣት ሁነኛ መንገዳቸው መሆናቸውንም ጠቁመዋል።